የኩት ምን አለ 89000 ድርሃም የተቀበልሽበት ሪሲት አለኝ ማህደር ጥበቡ ሲል ስሜን እኔ አውቃለሁ እኔ ነኝ ከማንም በፊት ስለ ስሜ የተናገርኩት ግን 89000 የሚለው ለማረኔ ቢጣቃው ለጥፍ የለ እንደ ውሸታም ቢዩ ከዚህ አይቶ ነው እኔ ለጠፍኩትን አይቶ ይሆናል እኔም በተደጋጋሚ ስለምናገር ስለ ስሜ ምንም ችግር የለውም ግን ምን አልኩት አውጣ እኔ ፍቃደኛ ነኝ አንድ ሰው በፍቃዱ ምንም አይነት እሱን የሚጠቅስ ነገር ፎቶም ሆነ ኢንፎርሜሽንን ብታወጪ ችግር የለውም እኔ ፍቃደኛ ነኝ አልቀየምምም አውጣ አልኩት አስወረደኝ እሱ የ89 ነው 98 89000 ነው ያለው ማሳየት ይችል ነበር ጌት የሆናችሁት ባውን ታይም አንቺ በተለይ ለፍየል ለጆከር ልበልሽ ያው እኔ ምጠራው ፍየል ብዬ ለምን ታርጌት ሆናችሁ ባውን ታይም አንቺ ተናግረሽ ጨርሰሽው የለ ያ ማለት ግልጽና ግልብ ነው አሳልፈው መስጠት ከተባለ እሱ የሚተላለፍ ከሆነ ትልቅ ሰላይ ብሎ ካሰሉ ባንቺ ጭንቅላት አንድ ጥያቄ ልጠይቅሽ እኔ ምናልባት የኛ መቼ የሚያረብ ሀገር ሴቶች ሁሉ ጊዜ የሚሰጠን የጭንቅላት ልክ አለ ከጭንቅላታችን ልክ አንፃር ሊሆን ስለሚችል እኔ አንድ ጥያቄ ልጠይቅሽ እኛ ከልባችንም ይሁን ከልባችንም አይሆን ለተፈጠረው ነገር ተበዳዮች ሆነን ሳለን እኔም ሳሪም መሲም ይቅርታ አደረግን ታሜንም ጨምረሽ በዚህ ሰዓት ላይ በይቅርታው ሰዓት ላይ ታሜን እግሩ ላይ ወድቀን ነው የልጆቼን ስም ጠርቼ ለምኜ ነው መሲን አባብለን ነው ሳሪ ትደነግጣለች መለስ ስለምትል በሁለት ሶስት ንግግር ተስማምተን ሌሎችም ልጆች እነ ፎዚም እነ ሰኒጁም አሉ በይቅርታ ተዘጋ ይሄ ነገር በዛው አጋጣሚ ግን ስለ አቶ ወርቁ አይተነህ መጠየቋን አላቆመችም ያችኛዋ ጠይቃለች ስትጠይቅ መረጃ ያቅርብ አላደረኩም ተባለ ምን ማድረግ እንችል ነበር ምንም ወይ ካንቺ መረጃውን ወስደው ሲያቀርቡ ወይ ደግሞ የሆነ ነገር ሲሉ ከኛ በላይ መጠየቅ የሚገባው አካል አለ ከጅምሩ ጀምሮ ሰፖርት የተደረጉ አሉ እነሱ ከኛ በላይ የመጠየቅ ግዴታም አለባቸው መጠየቅ ይችላሉ ይሄ ሆነና ተዘጋ ወደኛ ዞረ እንዴት ይስማማሉ እንዴ ተባለ መረገጥ ተጀመረ ምን ተባለ አይደለ በማግስቱ ወጣና ይቅርታ አርገንላታል አለ ምን የተለየ ነገር አድርጎ ነው አሁን እኛ ካደረግነው እኛ ይቅርታ አደረግን እሱም ይቅርታ አደረገ ምንድነው የተለየ ነገር የተደረገው የኔ እህት እስኪ እኔ ያልገባኝ ነገር አለ አንቺ እነሱ በራሳቸው መንገድ ኢንቨስቲጌት አርገው ጨርሰው ይሄ ነገር ተፈጸመ ግን እኔ ያልገባኝ ነገር አለ ያላወቅኩት ወይኛ እንደሚባለው የሆነ ነገር ጎሎን ነው እኔ የደረስኩበት ምናምን አይደለም በስነ ስርዓት አሁን ትላንትና ወዲያ ትኬት የቆረጠችለት ያቺ ቡቺ ናት 3500 ድራም ከማተልኮ የሚለውን እንትና ብያ ለግራችሁ ይገባችኋል እሺ ማን እንደላከው ሁሉ አውቃል ማን እንደሸኘ ሁሉ አውቃል ይሄን ወረቀት ትኬት ሁላ በዛ ፍጥነት ለዛው በኦንላይን ላይ በፍጥነት ስለማይገኝ በቦታው መክተብ ሄዳ 3500 ድራም የቆረጠችለት እንትና ናት ቡቺ ናት ብሩ ከየት መጣ ራሳችሁ ድረሱበት እኔ ፖይንቴና ቶፒኬ ያሰው ስላልነበረ ማለት ነው ሄልቾ ከይቅርታ ጋር አንድ ነገር ልንገርሽ ይሄ ኢንሳይደርሽ ተሳስቷል እሺ ምኑ ነው የተሳሳተ አንቺ በሰዓቱ ታውቂዋለሽ ግን ተሳስቷል የሰጠሽ ኢንፎርሜሽን ስህተት ነው ያ ሰዓቱ ማለት የሰጠሽ ኢንፎርሜሽን የተሳሳተ ነው ከሀገር መውጣቱ ስሚ ከኒኮላስ ከሚባል ልጅ ጋር ለሚኖረው እሱ እኔ ማውቀው ሌላ ስም ነው ያ ኒኮላስ ነው የቲክቶክ ስሙ ማን እንደሆነ ታውቃለሽ ልናገር ለዛ ልጅ ስንል ለሱ ሲለፊው እና ለምን መሰለሽ ወደ እኔ ስማቸውን ልጥራ እናንተ አትጠራሩ እኔ ያቺኛውና እቺኛው እያልኩ ማውራት አላውቅበትም ሳራ ፈታላዋ ቆረቆንዶ አሮጊት እሷ እንዳወራችና እንዳላወራች ሲጀመር
ነገርን አጥንተው የሚደርሱበት ምንም አባታቸው ጭንቅላት የላቸው። እኔ መጀመሪያም ተናግሬያለሁ። እኔ ካልፈለኩ ይሄ ነገር አላቆምም። እስቲ እንደምታስቆሙኝ ያለው እኔ ነኝ የማስታርቃችሁም ብያለሁ። ማጣላችሁ ትዝ ካለሽ አንድ 15 ቀን ከዱባይ ዓለም ውስጥ ወጥተን ሌላ ቶፒክስ ነበር። እዚህ ሪከርድ ላይ ሰምተሽ ከሆነ ራሷ ከሷ ጋር ሳወራ ሰምተሽ ከሆነ ምንድነው ያልኳት? ምን እንደሚያመጡ ለማየት ነው ዝም ያልኩት ስላት ዝም በያቸው አለች። እሺ ዝም በያቸው። ኦዲዮዎቹን በአዲስ ላሰማሽ ይችላል። እኔ የምፈልጋቸውን ማሰማት ገብቶሻል? ሳቆ መቼ እንደምመለስ እኔ ያውቃለሁ። እሷ በዛው እንዲደፈን የፈለገችው ገብቷል። እኔ ጋር ምን እንዳለ መቼ እንደሚደፈን ምናምን ነው። ምንም ሳራ ጋር የኢንቨስት ገስት ምናምን ያደረጉት ነገር የለም። እሱ ከሀገር እስከሚወጣ ድረስ ግዴታ ሳራን መናገር የለበትም። እሺ እንደገና ደግሞ ቡቺ አድራሻውና ምኑን ስለምታውቅ መናገር የለም። ጸጥ ነው ማለት ያለበት። ያለው እናንተ ላይ ነው መደምደም ያለበት እንጂ አሳልፋ የሰጠችው ቡቺ ናት። ለምን ለሳራ የነገረችው ቡቺ ናት። መንጃ ፍቃድ እያወጣ እንደሆነ ይሄ የሚንሸራሸረው ፎቶ እንኳን የራሱ ነው ብላ የነገረቻት ለሳራ እውነት ለመናገር እሷ ናት። ሳራ እንደው ወይ ለተንኮል በእንደዚህ አይነት ስሜት አልነበረም። በነገራችን ላይ ስታወራ ኦዲዮ ላይ ስታወራ ራሷን እኮ እያሰማች ያለችበት ላይ አቆመችው። ጆከር ሲል ራሷን እኮ ቀርተዋለች። እየቀዳችኝ ነው እኮ የምትቦተረፈው እሷ ራሷ ጓንኳል። ከዛ ውስጥ እኔ የምፈልግ እኔ ሳወራ እሱን ፒክ አድርጋ ልታወጣ ነው ይገባኛል። ገብቶሻል ስትል እንደዚህ ነው እኔ ጋር አይመጣም ነው ያለችው። ምክንያቱም ኤምባሲዎች እዚህ ስለሚመጡ እንዴት አርጋ ስለ ስጋ ቤቱ ሲደውልላት ምን እንዲል መኪና ውስጥ አብሮ እየሄዱ ምናምን እያንዳንዱ መጥቼ ነው የነገርኳት። አይዘው የሆነው ግን ከዚህ ለምናገረው ነገር ሊሚት ቢሰጠኝም የምሄድባቸው የራሴ መንገዶች ይኖራሉ። ያላከበረኝን ሰው ላከብረው አልችልም። በይቅርታ ማልፎ ሰው አለመቻል መስሎ እንዲሰማው አልፈልግም። በጣም ብዙ መንገዶች አሉ። እኩል መብት ያለን ሰዎች ነን። ምናልባትም በልጆቼ እኔ ሞሪ መብት ሊኖረኝ ይችላል። በእርግጥ እዚህ ሀገር ህግ ለሁሉም ሰው አንድ ነው። ነገር ግን የሀገሪቱን ህግ መጠቀም እንችላለን ሁላችንም። እሱ የኔ በዳይ ብቻ አይደለም፣ የብዙዎች በዳይ ነው። አብሮት የሚኖረው ልጅ ትክክለኛ ስሙ አንቶኒዮ ነው። የኒክ ኔሞቹ ደግሞ ሞሳድና እንትና ሰበቡና ዋንዴ ሁለቱ የሱ ኒኮች ናቸው። እሺ ከጆከር ጋር የማይጠፋው እሱ የቲክቶክ ስሙ ነው። ትክክለኛ ግን አንቶኒዮ ዛስት ቀጥይ ሙኒክ ስለጠይቁኝ። ኦኬ እና የኔ በዳይ ብቻ አይደለም እሱ በዘር ስም ተሸፍኖ በመሬት ላይ ወርዶ አንድ ነገር ያላደረገ አንድ የሚናገረው ነገር የሌለው ህዝብን ያጫረሰ ከዛም አልፎ ደግሞ ሴቶችን ያሸማቀቀ ያሳቀቀ ልጅ ነው። እኔ እዚህ ሚዲያ ላይ ባለፈውም ነግሬሻለሁ። ሎጋውት ብዬ ወጣው ነው አለቀ። ምንም ማንንም አልሰማም፣ ማንንም አጠገቤ አይደርስም። ነገር ግን የሚያድጉ እየተጣጣሩ ያሉ ልጆችን ህይወት ማበላሸት የሚፈልግ አሳዛኝ ሰው ነው። እኔ እንደሱ እሱ እኔን እናትሽ እንዲህ ትሆን ብሎኝ እኔ እፋታዋለሁ? በፍጹም አልፋታውም። እንደ ጥላ በየገባበት እገባለሁ። በእርግጠኛ ነው የምነግርሽ ሄለን። አልሐምዱሊላህ ያደጉ ስለማልስማማው ሳይሆን ምንም ሳደርሽበት ነው በእንደዚህ አይነት መንገድ እያለሽ ያለው። ምንም አይቻሉኝ ትንንሽ ልጆቼም አልሰጋም። እነሱ ያሳድጓቸዋል። ክፉ ነገር እንኳን ቢገጥመኝ ባሌም ደግሞ ሱዳኒ ሆነ ባንጋሊ ሆነ ሂንዲ ሆነ ምን የሚሆን ባሌ ወንድ ነው። ወንድ ልጆቹን የሚያሳድግ እኔን ሰትሮ የሚያኖር ባል አለኝ። ለልጆቼ ይበቃቸዋል። ምንም ቢደርስብኝ ግን እኔና እሷ አንላቀቅም። ቢወጣም ከዚህ በኋላ እኔ ጥላው ነኝ።
HIV ያለባቸው እያለ ስንት ሴቶችን ሲያሳቅቅ እኔ አላውቀውም። እኔ የማውቀው ተሳዳቢ ነው። ያው ተሳዳቢ ዝም ብሎ መሳደብ የሚወድ ሰው ብዬ እንጂ የማስበው የሰራውን ስራዎች ሁሉ በዚህ 2-3 ቀን ውስጥ ነው እየተላከልኝ ያየሁት። እኛ አብረነው የምንስቅ የምናሞግሰው ሰው ሲነካው የማንወድለት ልጅ ነው። እኔ ስለ ራሴ ስነግርሽ የማከብረው ሰው ነው። ችግሮችም ተፈጥሮ አናግሮኝ ያውቃል ምን ይላል። ነገር ግን በዚህ ደረጃ ሰውን እየቀበረ እንዳለ አላቅም ማለት ለምኑ ነበር የምታከብሪው? ሙኒት በአንቺ ስላልመጣ ነው? አሁን ስለመጣ ነው የተገለጠልኝ? ስላልመጣ ብቻ ሳይሆን ስለማላቀው ትክክለኛ እሱነቱን አጋጥሞኝ አያውቅም። ትክክለኛ ስንት ልጆችን ስንት ነገር እንዳደረገ በዚቹ በምላሱ አላቅም። በምድርማ በትክክል እንኳን አይራመድም። ጥላውን ይፈራዋል። ጠዋት የገባበት ቤት ማታ ተመልሶ አይገባም። ሰው ተከትሎ ደግሞ ያየኛል እያለ ከጭንቅላቱ ላይ ኮፍያ አይወልቅ። በዛ ማስክ ያደርጋል ምናምን ከማን እንደሚኖር አሁን ስር ሰዶ አሰድቦኝ ስንት ነገር አስብሎኝ እንደገና በራሱ ስም አውጥቶልኝ ጭራሽ ደግሞ ያረፈች እናቴን ሲነካ እዚህ ጋር ይቀጥል። አሁንም ይቀጥል። እኔም እንደ ጥላ ከተልሃለሁ። አንተ መያዝ የለብህም። አንተ መሞትም የለብህም። አንተ በሰቀቀን ነው መኖር ያለብህ። በሰቀቀን የሰው ልጅ ቤዚክ እኮ ሌላ ሰው ነው። ይሄንስ አልተረዳሽ? ተረድቻለሁ። ቤዚኩ 7 እንጨት 7 ሜትር ያኛው ፕላን ያወጣል፣ ይሄኛው ይተገብራል። እኔ ደግሞ ከዛ በኋላ እናንተን ሲሰድብ ዘፈን ይጨፈራል። እኔ በዱባይ እንደሆነ በገባኝ መጠን መልስ እሰጣለሁ። ግን ሄለን እዚህ ጋር መጥቼ ሳናግርሽ ሄለን ብዬ ነው አይደለም ማናግርሽ። ያኔ ስነካሽ አይኔንም ማውጣት ትችያለሽ፣ ወይኔ አይንሽን አውጣለሁ። እንዲህ ስንገናኝ አይደለ? ግን ከእንትን ጀርባ ሆኖ ቤቱን ቀይሮ እንትን ስር ገብቶ የሚዘፍን የሚደንስ የሚያጓራ ሰው ምን ታደርጊዋለሽ? እንደ ሀገሪቱ ለእያንዳንዱ እሱ ለሚዝትብሽና ለሚያደርገው ሰበብ ነች። 95% እርምጃ እኔ ምንም የለብኝም። ቡቺ ናት ልጄን ነው የምልሽ። አውቃለሁ። ሲጀምር ቡቺ አሳልፋ ሰጣ። እናንተ ስትሰደቡ እሷ የምትጨፍረው ምን ማለት ነው? ትላንትና ተናገረ 3 ወር ስጡኝ አለች እኮ 3 ወር ስጡኝ ጠርጌ ላጥረገርጋል። ውጭ ሀገር የምትወጣው ለመስራት ሳይሆን እናንተን ለመስደብ። ምንም ችግር የለም። እስኪ እናያለን። እያዋጋውሽ አይደለም፣ ፎከስ እንድታረጊ ተናግሬ ጨርሻለሁ። ምናልባት ስለማይደርስሽ ነው። እኔ ተናግሬ ጨርሻለሁ። ምንም ችግር የለም። ለሁሉም መንገድ አለ። ምንም ችግር የለም። እነሱ ያውሩ፣ እኛ እንሰራለን። እነሱ ችግራቸው የማያውቃቸውን ህዝብ እንዴት ነው ሰው ላይ አክት የሚያደርገው ፊልም የሚሰራው? እኔ መጀመሪያ እያንዳንዱን ኦዲዮዎች ያዢ። ለምን ስገቢ ቢሮሽ ነበርኩ፣ መኪና ስር ነበርኩ፣ ቤትሽ ነበርኩ። ይሄ ስጋት ነው። ማስፈራሪያ ስጋት አለሽ፣ ልጆች አለሽ፣ ለልጆችሽ ያሰጋል። ተተርጉመው አልቋል። መያዝ ብቻ ሳይሆን ተተርጉመው ኢቭን አልቋል። ምንም ችግር የለም። የምሄድበትን መንገድ እኔ ያውቀዋለሁ። እስቲ ምን እንትን እንደሚል ታላችሁ። ሌባ እከካ የፈለገ ከደላላነት ውስጥ እንኳን ስህተት ብትሰራ ቢያንስ ሰርታ ነው የምትኖረው። የማንንም ጠርሙስ እያሸተተች አይደለም የምትኖረው። ለማስከር እኔ ሰረቅሽ ከተባልኩት ብር ከተባለ ከሰረቅሽ ብር ትኬት ላጡ ትኬት ገዝቻለሁ። ለታመሙ ልጆች ሆስፒታል አሳክሜያለሁ። የተራበ አብልቻለሁ። የቲሞችን አልብሻለሁ። እኔ ይሄ ሲጀመር የልጆቼ ሰደቃ ነው ከልጆቼ ገንዘብ ላይ። ከዚህም ከተባለ ግን አትሊስት ሰርቄ መልካም ነገር አድርጌ እየከፈልኩኝ ነው። እሺ ሄለን፣ እሱ ድጎማ ተሰጥቶት ከዛ እየጠጣኝ አይደለም መጥቶ እዚህ ጋር የሚያቀረሽብን እንዴ? እዚህ ጋር መጥቶ የሚሳደበው ያንን ሁሉ የሚደረገውና ነገ ተውት ሰክሮ ስለነበር ነው የሚባለው። በሰው ብር አይደለ እንዴ? ሰርቶ ነው እንዴ? የት ሰርቶ? አንድ ነገር ልንገርሽ፣ መኪና ላይ እንኳን እንደዚህ ሊወጣ ስሙን የለውም፣ ሰርቶ ያውቅም። ከሳውዲ አረቢያ በኋላ በማን እንደሚተዳደር እናውቃለን። በጣም የሚያዝ ነው። ኧረ ትልቅ ሰው የሚባለው በእንደዚህ አይነት ነገር ዘሮችን ለመሳደብ ብቻ ኢንቨስት ማድረጉ የእውነት በጣም ያሳዝናል። ግን ችግር የለው። እያንዳንዱን ባሳይሽ ሄለን የትነሽ ሄለን ምናምን ነሽ የሚለው እንጂ እኔ ደውዬ ሀይ ያልኳት እንኳን የለም እኮ።
እሺ ቆይ ላሰማ ይው እያንዳንዱ ሲጨንቀኝ የሥራ ቦታዬን ፎቶ እያነሳው ልክላታል። ከጅምሩ ነው ወደታች መመለስልሽ። እሺ እያንዳንዱ ራሷ የምትጽፍልኝ ይው ይሄውላ ራሷ የምትልክልኝ ነጥያቴን 2000 ፓውንድ 2000 ራሷ ልኬለታ እዚህ ላይ ብለ ሆኜ ነው ምናምን አሁንም 2000 አጠቃላይ ወደ 4000 ፓውንድ ማለት ነው። ያ ሄሉዬ ሰላም ነሽ? ተኝተሻል ብዬ እኮ ነው። እሱማ ስደውል አያነሳም። በቃ መሰጃ አድርጌለታለሁ በዋትስአፕ እና ያለን እንግዲህ እስቲ የሚለውን ዛሬ ነው ማለት ይሄንን ፊራ ነው እንደገና ይሄንን ልካልኝ እንደገና ደውላ ሚስኮል ልታይሻል። እኔ ያላነሳው ምክንያቱም ወይ ስራ ነኝ ወይ ምናምን ነኝ። እንደገና ሰላም ፊራ ምናምን ያት እንደገና ሚስኮሏን ያት እዚህ ጋር ምንም በስቴፕ ነው። ከዛ ቮይስ ደግሞ ልላክልሽ አወራሻለሁ። ሄለንዬ እንዴት ዋልሽ? እንዴት ነሽ? ሰላም ነሽ? ጠዋት ተነስቼ በቃ ስራ ላይ ነበርኩና በቃ ገብቼ ተኝቼ ነው። በቃ ስትነሺ ምልክት አድርግልኝ አወራሻለሁ። ከዛ እሷ አይነን ቮይስ ስትልክልኝ ስትነሺ ነው የምትለኝ እኮ ደልቶታል እኮ በሷ ቤት። እኔ የላኩላት ኩሽና የላኩላት ስራ ቦታ ነው ያለው። እሷ ስትነሺ ምናምን ትላለች። እኔ ከትሶታል። ከዛ ስወጣ ስራ ነኝ አልኩኝ። ከዛ አሁን እችላለሁ ይሄውና ሆኜ ነው ስላት ቮይስ እንደገና እያንዳንዱን ነው የምልክልሽ ከታች ስተላ ችግር የለም። ኤኒ ታይም ስትጨርሺ አወራሻለሁ ሄለንዬ። እሷ እንኳን ቀልፍ ያጣችው ኢንሳይ ምን ብላቸው መሰለሽ ኢንሳይደሮች ሲነግሩኝ አደራ ብሎ እያለቀሱ ሲልኩልኝ ሄለን ህይወታችን ነፍሳችን አንቺ እጅን ያለችው። ከዛ ላይ እንደውም አንዱን ልብስ እንደዚህ ሸፍኜ ውሸቴን እንዳይመስላት ድምጹን አወፍሬ አንድ ትንሽ አሰማው ለአንድ ሰከንድ አጠፋሁት። እጃችን ላይ ነው ያለው ህይወትሽ ነፍሳችን ብሎ ለምን የጠረጠረቻቸውን ሰዎች ሁላ አንድ ይፈልጋቸዋለሁ ብላ ሪከርዱን ከፍታ ታናግራቸዋለች። አንዷ ስዝትባት አይደል እንደ ሪከርዷ ላይ የኔ ሪከርድ መስሎ ከፍታ ያሰማችሁት። ካሁን በኋላ ስሜን ከጠረሽ ከስሻለሁ ያለቻትን የሰማችሁት። ከዛ እኔ ያ ኢንፎርሜሽን ስላለኝ ዝም ብዬ ነበር የምሰማት። ምንም አውራው ነገርም የለኝ። እሷን ቀልፍ ያጣችው ምን ብላችኋለች? የሐረር ልጅ ናት። የፈለኩትን የምችለውን ከፍዬ እያንዳንዳችሁን የቤተሰቤና ምን ያሰደባችሁትን እከፈላችኋለሁ ብላ ዝታባቸው ቃል በቃል ነው መጥቶ የነገሩ። እሷ እኔ ጋር ከመምጣቷ በፊት አይኖ ይሄን ገብቶሻል። እነሱ እኔ ላስጠርስ እሷ ከእሷ ጋር በቃ ተግባብቻለሁ። እኔም ቦሬ እንዳወራላት ነው። እንዴት ነው ቦሬ እኔ ኢንሳይደር የምሰጣት? ቦሬ እንዴት እኔ ሰው አስጠርዛለሁ? ይሄኛው እኮ ሁለተኛ ጊዜ ራሷ ደስ ብላ ሙላላት ብላው ከሞላችሁ ቡጪ ከኔ ጋር እንደምትደዋወል አታውቅም በይ ሙኒት። ጃጉር አያውቅም እኮ ሙኒት አያውቅም ከኔ ጋር እንደምትደዋወል። ለምን አትደውይላት እንጂ ኧረ እባክህ ወደዛ ምናምን ነው የምለው እኔም እሷም እንደዛ። እኔን እዚህ ጋር ለጌምሽ እንድታሸንፍ ያደርግሻለሁ ብለኝ ሙኒት ለጃጉር ግን ጌም አላ ሰፖርት እናርጋት እንዴ ሲል እንዴ ትንሽ አይሰቀጥጥም እንዴ ያን ሁላ ሰጥቼ እንዴት ነው የምሰጣት ትላለች። ከዛ ለኔ ደግሞ ትልክልኛለች ለጃጉር እንደዚህ ያልኩት ብላ ደግሞ ትልክልኛለች። እሺ ገብቶሃል? እንኳን እንደዚህ ያልሽ ውላታለሁ። እኔ ደግሞ እሰይ እንደዛ አትንገሪውም ነገር እሱ ስለተናገረ ነው መብረቁ ያን ሁላ ነገር የተጫወተብን ትልሻለች እዚህ ጋር። እሺ እሴቱ ጋር ነበር ታይትሎች ብጽፍበት ጥሩ ነበር። የቤት ሰራተኛ ምናምን የትኛው ፓርት እንደሆነ አላውቅም። ስለመብረቁ ማለት ስለመብረቁ የትኛው ማጋ ነበር ይላኩ። ዝም ብዬ ሁሉንም ዝም ብዬ ማለት እኔ የምፈልገውን ብቻ ነው። ሌላ አትሰሟት። ኦኬ ከዚህ ወጪ እኔ ቦታ ሰጥሽ እንደዛ እኔን እንደ እህት ሳፖርት ታደርጊኝ ነው የምፈልገው። በቃ አንቺ ለጌምሽ የተባባልኩት ነገር አሌ ነው በሰማይም በቦሌም በባሌም ተብሏል። እሱን አደርግ። ከዛ ውጭ ግን ይህ ሄለን ተረጂ እኔ ያለሁት ቦታ ይሄ ነው አልልሽም።
ያለሁበት ሀገር እዚህ ነው። አንቺ እዚህ ምን የምታውቂው ነገር የለም። እኔ በጣም በምትፈልጊው እንደ እህት በዚህ አይደለም በምንም አይደለም በራሴ መንገድ እንደ እህት እንደ እናት አለሁልሽ። ከዛ ውጭ ግን በዚህ አይነት ኢሹ ራሱ የፈለጉ ቦታ ያለውን ነገር እኔ ስሜ እንድነሳ አልፈልግም። ስሜ እንድነሳ በአሽሙርና በምን እየተደረግኩኝ አይተሽዋል አንቺ በቦታ በቃ እኔ ሌላ እነዚህ ሰዎች ውስጥ ግን እጄን አይደለም አፌን አይደለም አይናቸውንም ላይ አልፈልግም። አይናችሁ ልትታዩ አትፈልጉም፣ ግን እርቅ ትባባላላችሁ። ለምንድን ነው ግዴታ አለባችሁ እንዴ? ያለው ነገር ምን የማያገባኝ ነገር የለም። እኔ እንድትናገራቸውም ሀሳብም ምንም እኮ የተነጋገሩ ጨረስን። ምንም ያን ያህል እኔና አንቺ ያጓር ነው። አይሽ የመጀመሪያ ጊዜ ጨርሰን ነበር አላልኩሽም? ራሷም ራሱ እንዴት እንደምትለኝ ጨርሰናል። እኔ ሆነኝ እኮ ወደ አንቺ የምመጣው ትልሃለች። እዚህ ጋር ስማ ታውቁኝ እንኳን ታውቀው ነገር ይጨርስ። ከዛ በኋላ እኮ ምንም ዲል የለኝም። እኔ መጨረሻ ስለንጌ ይሄ ነገር ነው ጨርሰናል ብዬ እኮ ዝም ማለት እኔ እኮ እየደወልኩልሽ ያለው እኔ እኮ እየተጠጋሁሽ ያለው ምንም ዝምድና ነው አሁን ያለን በመሀላችን እንጂ እኔ ምንም ነገር ብትሰድኝም ምን ብትይኝም ምንም ነገር አይሰማኝም። እሱ አይደለም እያሸሸሁሽ አይደለም። ነገር ግን ራሱ ተኮር እነዚህ የቤት ሰራተኞች በስቶሪ እያደረጉ ምን እያደረጉ ሲጮሁብኝ የተቀበልኩ ሴት ነኝ እኔ። ስለዚህ በቃ ይቅርብኝ። እኔ ከዚህ ሰፈር እንዲያውም አንቺ ጭሽ ዘጋግተሽ ብለሽ ብትመክሪኝ ነበረ። ከዚህ በላይ ምን ይጠበቃል? ከዚህ በላይ ተጉቺ አስጠፋሽኝ። በቃ እግዚአብሔር ይስጥሽ። በነጻ እኮ ማናጀር ሆንሽኝ። ያለብኩሽ እኔ እኮ አልረሳም። የምነግርሽን ነገር አዳምጪኝ። እግዚአብሔር ይስጥሽ ልዬ በጣም ብዙ ነገር ሴቭ አድርገሽኛል ብዬሽ ተስነሱ ጠፋ። አሁናችን እየጠበቅኩ ነው። እኔን ነው የምትጠብቀው። ምን እንደምትጠብቅ ታውቂያለሽ? ኢንሳይደሮችን እስተምሰጥ እየጠበቀች ነው። ጌሙ 15 ቀን መቼ እንደሚያልቅ ገብቶሻል? ቦልኪያት ለወጣ እንደሆነ ሁሉ አታውቅም እኮ ሰጉን በስቶሪ እያደረጉ ምን እያደረጉ ሲጮሁብኝ ተራ የቤት ሰራተኞች እኔን ሂስቶሪ እያደረጉ እንትን ሲያደርጉ እኔ ተከበርኩ ሰው ነኝ። እንደነሱ ተራ አይደለም። ሰራተኞች ሸቃላዎች አሁን እንደለ ሰላማዊ ሰልፍ መውጣት አለባችሁ። ዱባይ ይሄን ቮይስ ይዛችሁ ለምን አትሄዱ? ይሁን እንደዚህ አይነት ቦታ ላይ መድረስ አይደለም ከኔ ቃል አይገኝም። ማናቸው ምናምን መጥቶ ነገ እግሬ ላይ ወጣሉ። ይቅርታ ይጠይቁኛል። ለምን ስላልበደልኳቸው ቁሱቴ ስላልሆንኩ ይሄን ሁላ ነገር አውርታ ስለ ሶል በምን በሚል ማላወራ በሚል አዳሜ ስንት መስዋዕት እንዳልከፈለ እኔ አልበደልኳቸውም ትላለች። ደግሞ ራስ ወዳድ ናት። ግን ማሲ ከነዘሯ ሳይቀር ስትሰደብ ስትረገጥ ሙኒትን እንደዛ ስንልሳት ምን ስንል ሳራ ባሏን ሁላ በጠለብ እንድትመልሱለት ሳደርጋት ቆይተን ምንም አላረኳቸው መተው ግሬ ላይ ወድቃሉ ደግሞ ትላለች። እሺ እኔ ጋር ምንም ማስረጃ ሊያገኙ ስላልቻሉ እነሱ ናቸው የሚጓዘቱት። ስለዚህ ለዛ ነው እንጂ እኔ ማንም እኔ በቃ እግርሽ ላይ ራሱ ቢወድቁ እነሱ ጋር እንዳትገኝ ሳይ የኔን ደግሞ ማሰብ ያለብሽ እኮ ቢመጡ ለራሳቸው ጥቅም እንጂ ምን ከአንቺ የሚጎል ነገር ጨውነት እንጂ ምን አለኝ? እኔ ምግብ ቤት የሚበላ ሞልቷል። እነሳቸው ቀራቸው፣ ዝምድና ቀራቸው። ከኔ የሚጠቀም እኔ ከነሱ ቲክቶከር አይደለሁ፣ ፈለወር አይደለሁ። ምን አላመጣ ከዳም አላመጣ ኮሚሽን እየተጠቀም ሰው አላስቀጥር። ምን ጥቅም አለኝ? እኔ ከነሱ ጋር ምንም የማደርገው ነገር ምናችንም እኮ አይሄድም። እኔ ራሴ እኮ ለዚህ እኮ ነው ከነሱ ጋር ወርጄ ሰው ምን አንቺ ራስሽ ነሽ እንደዚህ ሆንሽ። ከእናንተ ጋር ወርዳ ደረጃችሁ አይደለችም። አይሻል ሙኒት ደረጃችሁ እንኳን አይደለም። ምን አላመጣ ከዳም አላመጣ ኮሚሽን እየተጠቀም ሰው አላስቀጥር። ምን ጥቅም አለኝ? እኔ ከነሱ ጋር ምንም የማደርገው ነገር ምናችንም እኮ አይሄድም። እኔ ራሴ እኮ ለዚህ እኮ ነው ከነሱ ጋር ወርጄ ሰው ምናችሁም አብሮ ላይሄድ ይቅርታ እንባባል በሚል ለምን ሰዓት ተፈጃላችሁ? አይ ሉዝ ታይም ጋይስ። አንቺ ራስሽ ነሽ እንደዚህ ሆንሽ። ለዛ ነው እኔ በቃ እንጂ እኔ አንቺን ባልፈልግሽ አላስገደድሽም። ጥንቅም አድርጌ ምንም ቤት ነሽ እንዴት ነሽ ብዬ የምደውልልሽ ራሴ ነኝ የማወራሽ። ካልሆነ በቃ ግዴታ የለብኝም። እኔ አንቺም አላስገደድሽም። በመሀላችን ያለው ዝምድና ሮቱን ስመጣ ምንም ስመጣ
እጠይቅሻለሁ። ኢሮፕም ስትመጣ ልታገኘኝ እናቴ ትሞት በረዶ አዘጋጅቼ ነው የምጠብቅሽ። እኩት ነገር እሷ ናት እየተባለች እኔ ቢዝነስ አልፈልግም። በቃ እነሱ ድራማ ነው እየሰሩብኛል። ከዚህ በኋላ ከማንም ሰው ጋር አይሽ ድራማ እየሰሩብኝ ነው ያሉት እነማ እነ ሙኒት አቴም ስሜን ምንም ማልታት ለምን መሰለሽ እነሱ አይደለም የሚያይ እግዚአብሔር ስላለ እኔ የምፈራው ይፈጠረኝ እግዚአብሔር እንጂ እነሱን ፈርቻ አይደለም። መስራት እኮ ለሰከንድ ነው። ዞር ብለሽ የምታደርጊው ነገር የሚያይሽ ግን አለ። እኔ እንደነሱ አይደለም። ሁለት ምላስ የለኝም እንጂ ሄደን እኔ እንደነሱ አለም ሁለት ምላስ የለኝም። ኮብራ ናችሁ ተብላችኋል። ሰምተሻል አለ ሙኒት። ይሄን ለማስረጃ ትጠቀሚበትም ጎን ለጎን ለማጣራቀቅ ስሜ የተጠቀሰበትን ይኸውልሽ። አሁን ጠበቃው ምንድነው መሰለሽ ያለው አንቺ የተናገርሽውን ንግግር ይሄ በኤቪደንስነት መቅረብ አይችልም። በሌላ ሰውም በኩል ሙኒት የሚለው ነው አይደል? አዎ እሱ ነው የሚፈለገው። እሱ ልታስገድኝ እንደምትፈልጊ ነው። ለምን እኔ ነኝ ያነሳሁት ሙኒት ምናምን ስል አንቺ አታውቂ። ሙኒት እኮ ልታስገድልሽ ስንት እያፈላለገችልሽ ነው የተባለው። እኔ ሙኒት ያለው በጣም ሚኒት ብላለች። እቺን ቃል ነው የምፈልገው። ከዛ በተረፈ ደግሞ አሁን እኔ በዳይነት እየተሰማኝ ያለው እነዚህን ልጆች ምን ያህል ተጭኜ ይቅርታ እንዳስጠየቁ በተለይ ታሜ ይቅር ሁሉ እንደማይለኝ አምናለሁ እኔ። ምክንያቱም 10 ደጋግሞ ራሱ ሲጠይቃት የነበረው ስለኔ የተናገርሽው አንቺ ነሽ፣ የኔን ስም ሄለን ጋር የወሰድሽው አንቺ ነሽ፣ እኔ ክፉ ነኝ ወይ እኔ እንደዚህ። ሰው የፈለገውን ይበል ሄለን የፈለገውን ይበል፣ እሱ ለኛ ጥሩ ነው። ለሌላ ሰው ላይ መቼ ይችላል፣ ለኛ ግን ጥሯችን ነው እንዴ። አሁን አንቺ ጎን ለጎን ከንትኑ በስተቀር ራሱ ከማስገደሉ በስተቀር አሁን ሰሊና ስለነ ሙኒት ጠይቂ ብላ ቁጥር የሰጠችኝ ስለናንተ ሰው እንዲነግር ይሄ አንድ ሁለተኛ መረጃ ሁለት እንዴ ሌላ አንበሳ ጨመረኩ። ኧረ ተይ ሄለን ተይ፣ እኔ ቀንሽ እያልኩሽ ትጨምሪያለሽ እንዴ? መረጃ ጨመረኩ ሙኒት እንዴ ጨመረኩ እንዴ ዛሬገቺ ሰሊን ለካ ስሜ ገባበት። እውነቷን ነው። አንቺ ቀልድሽ አያልቅም ያለችሽ እውነቷን ነው። ቀልድሽ ደስ ይላል። ለካሰዋ ስቀይረው እኮ እንደዛ አለች እንዴ። ስም ስትይ ራስቸው ለካ ሰዎች ተጠርተዋል። 3 ቦታ ተጠርቷል ለካ እና በሶስት ቦታ ስሜ ስንት ሊሆን ነው? አባጇ በ3 አጣፊ 8 ይሄው ሙኒት ማሲ ይሄዋለሽ ሳሪ ያለሽ አሁን አንቺ ከነሱ የተለቀ እቺ ሰሊና ራስሽ እንድትጠይቃት ብዙ ነገር ልታውቅ ትችላለሽ። እሷን ጠይቃት። ማናት ሰሊና የምትያት? እኔ እኮ አንቺ ከአንቺ አፍ ነው እኮ የምሰማት። ቁጥር ልትልሻለሁ። በሱ ቁጥር ደውዪ። ግን ምንም ችግር የለብሽም። እኔ እና አንቺ እንደሷ እንባባለን። ችግር የለም። ከልቤ ነው የምነግርሽ። ማን የሰጠሽ ትለኝ ይሄን ቁጥር ምንድን ነው የምለው? ሰው ነገረኝ። ስማት ነገረኝ። አንቺ ለሷንም አልነገርሽም። ወደ ሰው ታውቃለች ኢንፎርሜሽን ብለው 3 ናቸው። መሲና ገና ጉዳለ መሰለኝ። አየሽ የጻፉት መሲና ሙኒትና ሳራ ናቸው የጻፉት 700,000 3 ሙኒት አገኘውልሽ ራይት? አዎ ግን አንቺ ታጣፊዋለሽ። አንቺም ስለጠራሽኝ በሱ እኮ አንዱ ሬስቶራንት ያንቺ ሊሆን ይችላል እኮ ስም በማጥፋት ራስሽ ነሽ አስታወሽኝ። እግዚአብሔርን እንደዚህ አላሰብኩም ነበር። ለካ ሂሳብ ማሰብ ጥሩ ነው። ጥሩ ለካ ብዙ ብር አለኝ ጋይስ። ሌላ እስቲ ሙኒት ልፈልጋ በየሪከርዱ ጋይስ ሙኒት ልፈልግ። ቆይ እስቲ ሙኒት ሌላ ሙኒት የከሰረ ሰው ላይ ሄለን እንደዚህ ታረጋለች። እንዲያስገባ የሚያውቅ ሰው አንቺ መጀመሪያ ጊፍቱ እንዲያስገባልኝ ማን እቅድ ውስጥ እንደነበረ ታውቂያለሽ ሙኒት? ወልደ ጊዮርጊስ። አላሁ አክበር። ሄለን ልውጣ እኔ እናት እኔ የጠራው ስም አንቺ ማይታ። ከዚህ በላይ ልቤ ነፍሴ እየደከመች ነው ወላሂ። ወልደ ጊዮርጊስ ከዛ ምን አለች ደግሞ? እሱም ለሌላ ሰው ይናገራል አለች። እና ውጪ ስትወጣ ባንኮክ ማናጀር አላት እሱ እንዲያስገባልኝ እቅድ እኮ ላውን ታውጣው። እቺ ነገር አሸንፈን አንቺም እነዛን ያልሻቸውን ሰጥተሽ ከዛ እንጨርሳለን፣ በሰላም እናርፋለን ነፍሳችን ነው የምትለኝ።
ጃጉር ሲጠይቃት አልሰጥም አለችው። እኔ ያው ምንም እንደማረሳየሽ አይደለም ምንም ውሸት እንደማልጨምርበት። ለምን ጃጉር የለም አጀንዳ ውስጥ ልጁ አጀንዳ ውስጥ ስለሌለ በጣም ስለተናደድኩኝ እነሱ በፈለጉ ሰዓት እሱ ጋር ሄደው ልጁን እዛው ውስጥ የሚከቱት እንደው አለ ወትሮዬ ጃጉር ጋር ዝም ብዬ ደውዬ በድንገት ነው የጠየኩት። ያችን ቡቺ ግሩፕ አስገባት አልኩት። ለምን ነው እሷን ግሩፕ አስገባት ያልኩት? ቁጥሯን ሰጥታ እባክህን ላናግር እፈልጋለሁ ያለችው እሷ ናት። ራሳችሁ ባስገባችሁት ነገር ልጁን እንዳጨቀጭቁት ምንም ያውቀው ነገር የለም ነው ያልኳት። እባክሽ የሶማሌ ፓርላማ አታርጊው አልኳት። ደግሞ ስራ ቦታ ነው ያለሁት ሳልፈልግ ግሩፕ ለሱስ ለምን ከዩኬ ያሉ ቤተሰብ ሄለን በጣም ተጨናንቋ ባለፈው ለመብረቁ ለተናገረው ነገርና ለሱ ጊዜ ያሳልፍለት ብነግረው አንተ ያገባም ብለው አይገባውም እሱ በቃ ዝም ብሎ መጨናነቅ። ለማንኛውም የለም ሳይኖርበት አሁን ግን የእሱ አታለለኝ ብለ ቮይሱን ይዛ መጣች። ይሄ ኖት ፌር ገብቶሻል? ለማንኛውም ሄለን ይኸውልሽ በቃ ያው እንዳልኩ እንዴ ከነም ለቤታ ሄደሽ ጊፍት ስትሰጪ አራተኛ ሙኒት ለቤታ ጊፍት ስትሰጪ ቤታ የታማችበት ሪከርድ ትዝ ይልሻል? የቱ ነበር እስቲ? ሌላው ሰው አፉን የሚከፍት ያለው የሱ ፍንጭ ነው። ይሄ ስለ ጃጉር መስማት የለበትም። ይሄ አፉን የሚከፍተው መብረቁም የገባበት ነው የምትለው ጃጉርን ስታማው ለኔ ታማልኛል ዘመዴ ነው እያልኩት ኤግል ብሎ አንበሳ ሲያወርድላት የነበረው ለሀቢብ እኔ አሁን ኤግል ወልደ ጊዮርጊስ እንደሆነ አላውቅም። ኤግል እኮ ወልደ ጊዮርጊስ ነው። ታዲያ እሱ ለማንም አለ እንደሚያወርደው አለች። ቲክቶከር አይደለሁም ትላለች። ማን ኒክ እንደቀየረሁለት ታውቃለች። እሺ እዚህ ጋር ያላችሁ ለኔ የምታስቡ በጣም አመሰግናለሁ። ነገር ግን የማዳመጥ መብት አለኝ። እያወራው አይደለም ያለሁት የማዳመጥ መብት አለኝ እና አታስቡ፣ ችግር የለውም። ሄልቾ ሂሳብ እኔ ማንንም ሰን ማረጋውን አራተኛ ሙኒት የትኛው ቮይሱስ መጭሰለሽ ቤታ ከነሱ ጋር አሽቃበጠች። ዩኒቨርስ ሰጣት ነው የገባችው ሙኒት ያለችው 4 ሙኒት አገኘው። ሙኒት ለካ ብር ነው ጋይስ። እኔ እኮ እንደዚህ አላሰብኩም ነበር እኮ ያንኑ ብቻ የግድያ ብቻ ነበር ያዝኩት። እኔ አስቀንሳለሁ ብዬ ገብቼ አስጨምሬ ቆጣው ትልቅ ክስተት ነው። በወጣ ሁሉ ሙኒቶች እንዳለ ልክልሻለሁ። አንቺ አጣር ሄደሽ እንደዚህ ማሰማት ነው። ከዛን አንዱ ሬስቶራንት በስምሽ ነው አልጅማ ነው። አልጅማ የምትሉት ይሻልሻል ወይስ የኛውን የምትሰራበት ይሻልሻል? አልጅማ ምንድን የት ነው የምትሉት አንቺ? የታሜ ሺሻ ቤት ያለው ስቴት ነው አጅማል። የአጅማሉን ውሰጁ። ጀመሪ ዲኮርድ አለበት 3700 ድርሃም። እሱ ምን በውስጥ ልጋቸውን እነግርሻለሁ። በውስጥ በኩል ቀልድ አይደለም፣ ሲሪየስ ነው የምነግርሽ። ያ እናቴ ተው አንቺ ሙኒት ስትኛ አስታወሽኛ። ሙኒቶች ካስከፈሉ 4 ሙኒት አራኒ ያላልኩም። ምን ያው ምን ሙኒት ቆጣሪ ማለት አይደለም። ሄለን አንበሳ ተወዳለች ተብዬ ስሜ እየጠፋ ነው። በዩኒቨርሲቲ ይቀየርልን ጋይስ አይደል? ሁሉም የራሱ አመጣጥ አለው ቢዝነስ ላይ። በአዲስ መልክ የሚመጣ ሰው ሊደነቅ ይገባዋል። ፋይዳ እየሰጠ ጥቅም እየሰጠ የሚቀበል እኔ አደንቃለሁ። ማንም በነፃ ምንም አይሰራም። እንደዚሁ ስምን እንግዲህ ያው ጊፍት ላይ ሰምቻለሁ። ዋና ምን አይነት ከሳራና ጂኒ ላይ ማሬ ላይ እንዳለ ምን ስታደላድል እንደነበር እንትናና ሰላምና እንትና መሀል ላይ እሱን ከፈለክ አናግረኝ፣ ችግር የለብኝም። ወርቁ አይተነው አንተና ታላቀኛልንም ወርቁ አይተነው ያላችሁ እናንተ ሆዳችሁን እንደሸፈነላችሁ ጉዳችሁ እንደሸፈነውላ ለሱ ለዚህ ካልሆናችሁ ምን አባታችሁ ነው ለሱ? እንደውም ይሄን ጉዳይ እሱ መስማት የለበትም። እናንተ ጭርስ ነው ማድረግ ያለባችሁ። ላንቺ አይደለም በሱ ምክንያት ወዳችሁ የጠገበ ሰዎች ሁሉንም እሱ ምክንያት ማኔራ የገዙ ሰዎች አሉ። ለማንኛውም ሄልቾ ሌላም ሰው የሚያናግርሻል፣ በውስጥ አናግርሻለሁ። ሲሪየስ ነው። እኔ እዚህ ጋር ቀለድን እንጂ ሲሪየስሊ ነው የጠየኩሽ።
ያው አስተያየት ደግሞ በትነት ሙኒትዬ አሁን ስንት ሺህ ሰው በተሰበሰበበት ወሬውን ጀምሬላቸው እኔ በውስጥ መጨረስ እነሱ ማግለል አይደል እንዴ? ምን አገባችሁ ማለት ነው? አይ እንደው የምፈልገውን ፖይንት ወይም ደግሞ ሌላም የሚጠይቅሽ ሰው ይኖራል። ያንን ፖይንት በራሴ እነግርሻለሁ ማማ እንደሆነን ማለት ነው። ሙኒትዬ እንዴት ነሽ? ደህና ነሽ ወይ? ሰላም ሐምድ ዲጂ ይሻል። በነገራችን ላይ ሙኒት እኔ በጣም ነው መወዳት ታውቃለች። ግን ሙኒት እንኳን ወደ ቲማችን ተቀላቀልሽ። ኧረ እኔ ያልተቀላቀልኩም ለመስማት ነው የመጣሁት። ቆይ የምቀላቀልበት ጊዜ ላይ አይደለሁም ያለሁት። አብሽሪ እና በጣም አመሰግናለሁ። ለፊት ነው። እኔ እኮ ከህዝብ መደበቅ አልችልም። መናገር ትችያለሽ፣ ግን እኔ ለራሴ የምጠይቀው ጥያቄ ያው ለራሴ እንዲመቸኝ ለማድረግ በውስጥ አናግርሻለሁ። ሌላም የሚጠይቅሽ ሰው ይጠይቅሻል። የፈለግሽውን እዚህ ጋር ትናገሪያለሽ። አንቺ ምንም ችግር የለም። ምክንያቱም እኛ እየበደልን ሳይሆን ያለ ነው የተበደልንበትን ለመጠየቅ ነው የመጣ ነው። ያ ደግሞ መብታችን ነው። ማንም አይከለክለንም። አንበሳውን በፊት ለፊት ነው የሚወርደው። ምንም ችግር የለም። ቲክቶክ ከሚበላው ብዬ ነው እንጂ ምንም ችግር የለም። ያ ድምቀቱም እኮ ይሄ ሲጮው ነው። ሲጮው ጮቱ እንትን አለብን። ተለክፈናል። በቃ እንዳንበሳ ነው እኮ ሲነሳብኝ እየጮኩ ልሰማሽ እችላለሁ። እና በጣም አመሰግናለሁ። ከዚህ በኋላ እንኳን ደግሞ የሆነ ነገር እንትን ብለውሽ ብትሰድብኝ ራሱ አልጠላሽም፣ እወድሻለሁ። በእንትና ጉዳይ ላይ የእውነት ትክክል አይደለም እየተደረገብሽ ያለው። የእውነት በዚህ ጉዳይ ላይ ከጎንሽ ነኝ። በዚህ በጆከር ምክንያት ለምን የማይመለከትሽ ሰዎች ለሁሉም ጊዜ ያለው ችግር የለውም። እና በጣም አመሰግናለሁ የኔ ማር፣ መልካም ጊዜ ይሁንልሽ። ያ እና ተስተካክሎ ትክክለኛ ህጋዊ ምናምን አድርገን ምናምን የምናወራበት ጊዜ ይኖራል። ግን አንድ ጥያቄ ብዙ ሰዎች የሚገረሙበትን ጥያቄ ልጠይቅሽ። እሺ መመለስ ከቻለ ወደ ስራሽ ነው። አልመልስሽም። ብዙ ትንተና ላይ ስራሽ ተበላሽቶብሻል። ግን እዚህ ጋር የሆነ ሰው ተቸገርኩ ሲል ወይ 100,000 ወይም ደግሞ ዩኒቨርስ ወይንም አንበሳ ስታወርጅለት ይታያል። ብዙ ሰዎች ደግሞ ለነሱ እንደዚህ ከምትሰጥ የአንድ ሰው እዳዋን ለምን አትከፍልበትም ይላል። ይሄ አንበሳውን ዩኒቨርሱን ትተሹ እርዳታ ለምን ትሰጫለሽ የሚባለው ሰደቃ መስጠት መብቴ ነው። የሰደቃ ገንዘብ ልጆቼም ይሰጣሉ። እርዳታን በተመለከተ የአንድ ዩኒቨርስ ዋጋ ግን የአንዷን ብር አይመልሰውም። ትልቁ ያ ግን ይሄ አሁን እስከ ዛሬ ሳታውቂው እንደዚህ የሰጠሽው የአንዷን ልጅ እዳ አይሆንልሽም ነበር? ያም እሷን ሮሱ እዳው መመለስ እኮ እንደ ሰደቃ ነው። ጋይስ ማስደሰቱ ኢንሻአላህ ከዚህ በኋላ አስተካክላለሁ። ጊፍቶቹን ሰብስቤ እሰጣለሁ። በጣም ነው የተገረሙት። ቆይ እዚህ ጋር እዳ የለባት ሄዳ 100,000 ትሰጣለች አልተገረምሽም ይላሉ ብዙ ሰዎች። አይ ቲንክ የጥያቄ አንቺም በኮሜንትም ታይዋለሽ ብዬ አስባለሁ። አዎ እርዳታው አይቀርም። አሁንም ቢሆን እርዳታ አላቋርጥም። ከዚህ በኋላ ግን እንዳትሰጪ እያልኩሽ አይደለም፣ ለምን ሰጫለሽ እያልኩሽ አይደለም። ሰዎች ግን አቋርጣለሁ እንዳልሽው የሁለቱ ለአንድ ሰው ወይ የሶስቱ ለአንድ ሰው ስለሚሆን ጊፍቱን አቋርጣለሁ። አይ ሞኒቲ ምን አለ መሰለሽ፣ አሁን ለምሳሌ ትናንትናም ስትናገሪ የሆነ ነገር አልሽ። እኛ እዛ ጋር ቁጭ ብለን ስንሰማ እንደምታውቂ ነው ይወድሻለሁ። ስኖት አባውት እኔ ላንቺ ያለኝ ፍቅር ሳይሆን እኔ አሁን ምስኪኖች ሲጎዱ ማየት አልፈልግም። እና ምን አልሽ መሰለሽ፣ እኔ በአንድ ቀን ዕዳዬን መክፈል የምችል ሰው ነኝ ብለሽ አዘሴም ታይም ዕዳ እንዳለብሽ ካወቅን ለምንድን ነው ማሰጣቸው የሚለው ጥያቄ ይጫርብናል ጭንቅላታችን ላይ። በክፋት አይደለም። ገባሽ? ምንሽ ላስረዳ ይሄን። አዎ ደስ እሱን እኮ ነው የምጠይቅሽ። ሰው ኮንፊውዝ ይሆናል እና እባክሽ ከቻልሽ እሺ። እኔ እስከ መጨረሻው ደቂቃ ድረስ ሶሪ እሺ፣ እንትን ተከፍቶ ነው ቲክቶክ ዝም ብሎ የሆነ ቦታ ይከትሻል። እስከ መጨረሻው ሰዓት ድረስ ብር ለመመለስ ሳይሆን አስተካክዬ በሌላ ሲስተም ለማስገባት ነበር የምሞክረው። መጨረሻ ላይ ግን መመለስ ግዴታ በሆነበት ሰዓት ከሁለት ልጆች ጋር ተጋጭቼ ስለነበር እነዛ ሁለት ልጆች መብረቁ ቤት ገቡ። የገቡት በጣም ነው የሚያስጠላው። የሙኒት ልጆች ለምን አባታቸውን የለጠፉባት? አንቺ ፌስቡክሽ ላይ ምናምን አለ እንደ ሙኒት የልጆቼ የለም። የአንቺ ልጆች አይደሉም? በጣም ይቅርታ ግን ምንም ችግር የለም። ቢሆንም ችግር የለም። በጣም ተረጋጊ እሺ፣ ችግር የለም።
ይሄን ፌስቡክሽ ላይ ምናምን ለጥፈሽ ነው? ምንም እንዳይገርምሽ። ኦኬ ፌስቡክ ላይ የለም ይሄ እነዚህ አሁን የእናት አባቴ ፌስቡክ ላይ ያለ ኔቨር ማይንድ ነውር የለውም። ምን ነውር አለው? ዚስ ኢዝ ኖርማል ነው። እሺ እኔ ምንም አይመስለኝም። ቆንጆ እናት ነው ያለሽ። አላህ ይረሐምሃ። በጣም ነው ሰው ግን እንዴት እርስ በራሱ እንዴት እንደሚጎዳዳ ችግር የለም። እኔ የማፍርበት ነገር የለኝም። የእንትናን ፎቶ ስለጥፊ እኛም የነዚህ የምናምን ልጆችሽን እንለጥፋለን ነው ይለጥፉ። ምን የሚያሳፍር ነገር አለው? የሚያሳፍሩ ልጆች የሉኝም እኮ። ምንም ችግር የለም። ምንም እንዳይገርምሽ። ኧረ እኔ አይገርመኝም። እና መብረቁ ጋር ሄደው ክስ አቅርበው ነበር ሁለቱ ልጆች ክስ ሲያቀርቡ እነሱ ጥሪ ያቀረቡ። ምን አይነት ጥሪ? መብረቁ ሳይሆን ሌሎች ሰዎች እዛ ቤት ውስጥ ያሉ ሰዎች ምን አሉ? በሙኒት ፕሮሰስ የጀመራችሁ ልጆች በሙሉ ኑ፣ የተበላችሁ ምናምን እያሉ አነጋገሩ እንትኑ የሚያስደነግጥ ነው። ልጆቹ በሙሉ ተጠራርገው ሄዱ። እዛ ስማቸውን አስመዘገቡ። ምን አሉ ገባሽ? ይሄ ሲሆን እኔ ምን አልኩኝ? በአጭር ጊዜ ውስጥ እከፍላለሁ፣ ግን ይሄ በማዳሟ ልታስፈራራኝ የምትሞክር እንደዚህ አይነት ልጆች ያቆሙ፣ ካላቆሙ አልከፍልም፣ በህግ ይጠይቁኝ አልኩኝ። ከዛ ጃጓር እዛ ነበረ እና የዛን ዕለት ምን አለኝ? ስሚ አለ፣ ጊዜ መወሰን አለብሽ፣ 6 ወር 1 ዓመት ሲል አንተ ካልከውማ 6 ወር አልኩት። አሁን በዛ በተነጋገርነው መሰረት እስከ 6ኛው ወር መጨረሻ ድረስ የመክፈል መብት አለኝ። ይሄ ደግሞ በራሳቸው ሪኩዌስት ነው፣ እነሱ ተስማምተውበት እሱ ይሄን ያደርጋል ብለው ሄደው ያደረጉት ነገር ነው። ስለዚህ እዚህ ጋር ምኑ ነው ስህተቱ? ስህተት ሳይሆን እኔ መልካም ሰው ነሽ ብዬ አስባለሁ። እኔ ደግሞ ከምንም በላይ ሰዎች ሲጎዱ ማየት አልፈልግም። አንቺም ስትጎጂ ማየት አልፈልግም። ለምሳሌ ጆከርም ቢጎዳ አልፈልግም። ማንም የፈለግሽው ሰው እዚህ ጋር ሄሉም እንድትጎዳ አልፈልግም፣ የሰው ልጅ ስለሆንኩ እና አንቺም እንደዛ አይነት ስሜት ይኖርሻል ብዬ አስባለሁ። ጤናማ ከሆነ ቢኮዝ ብዙ ሰዎችን ስትረጂ አይቻለሁ፣ ብዙ ነገሮች ስትሳተፊ አይቻለሁ። ከዚህም በፊት እኔና አንቺ የተዋወቅንበት ራሱ ሰዎች ስትረጂ ነው የተዋወቅ ነው። ስለዚህ እዚህ ጋር የተበደሉ ሰዎች የአንቺ ብር ያለባቸው ሰዎች አሉ። አንቺ በአንድ ቀን መክፈል ትችያለሽ። እነዚህን ሰዎች ታሪካቸውን እንስማ ብለን ብንሰማ፣ በቀደም ሄሉ ስትናገር ነበር ከእናቷ ከእንደዚህ ምናምን ብለን በጣም ብዙ ነገር ልነግርሽ ይችላል። ከሆነ በጣም የሚዘገንን አይነት አመጣጥ ምጥቶ የሰጡ ናቸውና ለእነሱ የአንድ ቀን መዘግየት ምናልባት የቤት ኪራይ አይከፈልም እዛ የሆነ ነገር ምናምን ገባሽ ምልሻል። እኔ አሁን ሳስበው ራሱ እንዲህ ውስጤ ያንቀጠቅጠኛል፣ የእነሱ ችግር ማለት ነው። ስለዚህ